ፀጉሬ ረግፎ አለቀ ተበጣጠሰብኝ ሳሳብኝ ላላችሁ ዛሬ እንግዲህ ፀጉራችንን አብዝቶና አጥቁሮ እንዲሁም ደግሞ ፎረፎር ላለብን የሚያሳድግልንና ሽበትም ያለ እድሜያችን የወጣብንን የሚያጠቁርልንን ቀላል ግብአት ነው ይዤላችሁ የመጣሁት። በተለይ ደግሞ ሹርባ ተሰርተን መጠቀም እንችላለን ወይ ላላችሁ ዛሬ እንግዲህ በዚህ መልኩ እስከ አሰራሩ እስከ አጠቃቀሙ ይዤላችሁ መጥቻለሁ። በተለይ ፀጉራችሁ የሚረግፍባችሁ የሳሳ እንዲሁም ደግሞ የሚያሳክካችሁ ለሚበጣጠስባቸው ፀጉር መፍትሄ የሚሆን እዚህ ጋር ይዤ መጥቻለሁ። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳቸው በተለይ ፀጉራችን ስስ ስለሆነብን እኔ ይሄንን ግብአት የምጠቀመው ሽበትም ስላለብኝ እንዲሁም ደግሞ ፀጉሬን የሆነ በቃ ታልተጠቀምኩት ስፕሬት ነገር የሆነ ቅር ነው የሚለኝ በሳምንት አንዴ እንኳን ማለት ነው። ቢያንስ በሳምንት 2-3ቴም መጠቀም እንችላለን። ተቻልንም በየቀኑ የምንጠቀመው ግብአት ነው እና እዚህ ጋር እንግዲህ በመጀመሪያ የተጠቀምኩት 1 ማንኪያ ጥቁር አዝሙድ ነው። ጥቁር አዝሙድ ስለ ጥቁር አዝሙድ በቃ ተዘርዝሮ ያቅም የሱ ጥቅም በጣም አሪፍ ነው። ፀጉራችንን ያጠቁርልናል፣ ያሳድግልናል፣ ያበዛልናል። ራስ ምታት ካለብን ደግሞ እሱንም ይቀንስልናል፣ ያጠፋልናል ማለት ነው። እዚህ ጋር ሌላኛው ግብአቴ ቁርንፍድ ነው። ቁርንፍድ ደግሞ ፀጉራችንን እንዲያበዛና እንዲያሳድግልን እንዲሁም ደግሞ እነኚህ የምጠቀማቸው ግብአቶች እኔ ሽበት ስላለብኝም ለሱም ማጥፊያ እንዲሁም ደግሞ መቀነሻ ነው ማለት ነው። ሽበት ማለት ሙሉ ለሙሉ የሚጠፋ ሳይሆን ነገር ግን ቀስ በቀስ የሽበቱ የወጣው እየጠቆረ ከዛ ደግሞ ሊወጣ ያለው ደግሞ እየቀነሰ የሚመጣ ነው። እሱም ደግሞ ያለ እድሜያችን የሆነ ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአት የነኝህን 2 ፍሬ ለሩዝ የምንጠቀመው ወይም ቅመማ ቅመም ላይ ስሙን እጽፍላችኋለሁ ማለት ነው። በአረበኛ ነው የማውቀው ማለት ነው። እና እንደዚህ አድርጌ ብዙዎች ይጠቀሙታል። ሽታው በጣም ነው ደስ የሚለው። እኔ ግን ለመጀመሪያ ጊዜ ነው እየተጠቀምኩት ያለሁት ማለት ነው ይህን ግብአት። እዚህ ጋር እንግዲህ ፈጨዋለሁኝ። እሱን እየፈጨን ደግሞ ለቻናላችን አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ቢሆን በጣም ስለምታበረታቱኝ ላይክ እያደረጋችሁ ሼር እያደረጋችሁ በጣም ነው የማመሰግነው ከልብ አድርጌ። እዚህ ጋር እንግዲህ እንደዚህ ከካ አደርገዋለሁኝ። ከካ አድርጌ ነው የምፈጨው ማለት ነው። ያው በጣም ድቅቅም አናደርገውም በኋላ ላይ ስንጠቀመው እንትን ላይ ወደ ፀጉራችን እንዳይሄድብን ማለት ነው። እና የበለጠ ጥቅሙን እንድናገኘው እንፈጨዋለን። እንደዚሁም ሳትፈጩ መጠቀም ትችላላችሁ። ነገር ግን ብትፈጩት የበለጠ አሪፍ ነው። እዚህ ጋር የተጠቀምኩት ሮዝሜሪ ትንሽዬ ተጠቅም ያለውኝ ጥብስ ቅጠል ማለት ነው። ደረቁን የተጠቀምኩት እናንተ መጠቀምም አለመጠቀምም ትችላላችሁ። እኔም ሁሌ የምላችኋለሁኝ እዚህ ጋር የምሰራላችሁ እኔ እንደሚስማማኝና ለፀጉሬ እንዲሁም ደግሞ ይጠቅመኛል ጥቅም አለው ብዬ ለምጠቀመው ነው። እና እናንተ በእርግጠኝነት ከነኝህ እኔ ከምጠቀማቸው 2 ወይም አንዱ ብቻ ከሆነ እሱን መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ አድርጌ ያው ጥቁር አዝሙድ ዘይታማ ስለሆነ ዘይት ስላለው እንደዚህ ልክክ አድርጎ ይዞታል ማለት ነው። በነገራችን ላይ ጥቁር አዝሙድን ትንሽ ቀነስ አድርጌለታለሁ። ምክንያቱም እኔ የጥቁር አዝሙድ ሽታውን ከአብሹ ይልቅ ጥቁር አዝሙድን ሽታ ነው የማልወደው ማለት ነው። ግን እጠቀመዋለሁ። እና እዚህ ጋር ሌላኛው ግብአቴ እኔ ከግብአቴ የማለየው አብሽ ነው። እንደምታዩት ትንሽዬ ነው የጨመርኩት። ትንሽ ጨምሬያለሁኝ ለፀጉራችን እድገትና እንዲሁም ደግሞ መዳበር ለራስ ቆዳችን ለቅላችን በጣም አሪፍ ነው። እዚህ ጋር እንግዲህ አብሹን ያልፈጨሁበት ምክንያት አብሽ ሲፈጭ የበለጠ ሽታው ስለሚወጣ አልፈጨሁትም ማለት ነው። በዲፍኑ ነው ያደረኩት ማለት ነው። ከዛ በኋላ 1 ብርጭቆ ውሃ ጨምሬያለሁኝ። ከዛ 1 ብርጭቆ ውሃ ተጨመርኩ በኋላ እንደዚህ አድርጌ በደንብ አድርጌ ቀላቅዬ እንትን እንደዋለሁኝ። ሰዓት ላይ መጣድ የማትችሉ ልጆች ለምሳሌ ኩሽና የማትገቡ ልጆች ትኖራላችሁና ብዙ እህቶች መስራት ሽታው ለምትሉ
መስራት አንችልም እንዴት አድርገን እንሰራዋለን ብላችሁ ስለምጽፉልኝ ነው ይሄን እምላችሁ ማለት ነው። እና እዚህ ጋር እንግዲህ እናንተ እንደዚህ ከፈጫችሁ ወይም ታፈጩ የሞቀ ውሃ አድርጋችሁ ራሱ ቢያንስ እስከ ሳምንት ወይም ደግሞ ለ2 ቀን ለ3 ቀን ብታሳድሩት በእንደዚህ አይነት መልኩ መጠቀም ትችላላችሁ ማለት ነው። በሃይላንድ በጥብጣችሁ አስቀምጣችሁ ለ2 ቀን ውጭ ታሳድሩትና ከዛ ፍሪጅ ውስጥ ታደርጉታላችሁ ማለት ነው። ከዛ እንደዚህ አድርጌ ያው እየሰራን ያለውን ጥቅሙን በዛውም ነግራችኋለሁ ማለት ነው። እዚህ ጋር ትንሽ በጣም እያማሰልኩት ነበረ። እንግዲህ መለስተኛ እሳት ላይ አድርጌ ነው እንትን እያልኩት ያለሁት ማለት ነው፣ እያንተከተኩት ያለሁት ዘይ እንትኑ የሆነ ልክክ ማለት ጸባይ ስላለው ጥቁር አዝሙዱ ግዴታ ማማሰል አለባችሁ ማለት ነው። ማለት ውሃ ነው ብላችሁ እንዳትተውት፣ ይይዛል። ቂጡ ምርግ አድርጎ ነው የሚይዘው ማለት ነው፣ ቅባት ነገርም ስላለው ማለት ነው። ከዛ እንደዚህ እሳቷን አነስተኛ ላይ ታደረግን በኋላ በደንብ አድርገን ቢያንስ እስከሚፈላ ለ7 ደቂቃ በደንብ አድርጋችሁ የእንትኑ ማለት ሌሎቹ ግብአቶች ስለተፈጩ ችግር የለውም። አብሹ ትንሽ የአብሹ ጥቅም እስከሚሄድ ድረስ ማለት ነው፣ በሰል እስከሚሄድ ድረስ ቢያንስ ከ5 ደቂቃ በላይ ብታንተከትኩ ታሪፍ ነው። ዝቅተኛ እሳት ላይ ከሆነ ደግሞ እስከ 7 ደቂቃ ይበቃዋል ማለት ነው። ከዛ በኋላ እንደዚህ አድርጌ በደንብ አንተከትከዋለሁ ማለት ነው። እንደዚህ አድርጌ እያማሰልኩት ያለሁት እንዳልኳችሁ የመያዝ ባህሪ ያለው ማለት ነው። ውሃ ነው ለምንድነው የምታማስዩ እንዳትሉኝ ማለት ነው። ከዛ እንደዚህ ካደረግን በኋላ ከ5 ደቂቃ በኋላ እንደዚህ አጠፋዋለሁ። እርግጠኛ ከ10 ደቂቃ ቆይቷ እስከሚፈላ ምን እስከሚል ቀዝቃዛ ስለሆነ ውሃ የጨመርኩት እንዲሁም ደግሞ የሳቴ ዝቅተኛ ነበር ማለት ነው። ከዛ እንዲቀዘቅዝ እንደዚህ ተዋለውኝ። ከዛ በኋላ ስታጠሉት እዚህ ጋር ጠቅጣቃ የሆነ ጥቅጥቅ ያለ ማጥለያ ወይም ደግሞ ጨርቅ መሆን አለበት ማለት ነው። ምክንያቱም የተፈጨ ስለሆነ ወደ ፀጉራችን ሄዶ ቶሎ ያቆሽሽብናል ፀጉራችንን፣ እንዲሁም ደግሞ የማሳከክ ባህሪ እንዳይኖረው ማለት ነው። እዚህ ጋር እንደምታዩት እንትን አጥልየዋለሁ በጨርቅ በምታዩት መልኩ ማለት ነው። ነገር ግን ምን ሆነ ዝቃጭ አወጣብኝ ማለት ነው። እና እዚህ ጋር ደግሜ ምን እያደረኩት ነው፣ ከታች የሻይ ማጥለያ ጥቅጥቅ ያለች የሻይ ማጥለያ ያለችን፣ ከዛ እንደገና ጨርቁን ደርቤ መልሼ ምን እያደረኩት ነው ያለሁት፣ እያጠለልኩት ነው ያለሁት ማለት ነው። ምክንያቱም እንዳልኳቸው አንደኛ የምንጠቀምበትን እቃ ይዘጋብናል፣ ሁለተኛ ደረጃ ደግሞ ፀጉራችን ላይ ስንቀባው የማሳከክ ባህሪ ይኖረዋል። ፀጉራችን ደግሞ ያቆሽሻል ማለት ነው። መልሶ ጥቅም እናገኛለን ብለን ጉዳት ይኖረዋል። ሲያሳክከኝ የሆነ ራሳችን ይቆስላል ማለት ነው። ከዛ እዚህ ጋር እንግዲህ እናንተ መርጫ ካላችሁ ሰየው፣ ከሌላችሁ ደግሞ መስቶት የሚጸዳበት አለ አይደለ? የእሱን ሲያልቅ አጥባችሁ አስቀምጡ። በሱ መርጨት ትችላላችሁ መጠቀም ማለት ነው። ከዛ በኋላ ትንሽ ቀዝቀዝ ታለና ዝቅጥ ታለልኝ በኋላ ያው ዝቃጭ ወደ ስር ስለሚኖረው ታጠልላችሁት በኋላ ለትንሽ ወይም ለ1 ሰዓት ወይም ተፈለጋችሁ ለ20 ደቂቃ ለ15 ደቂቃ አስቀምጡት። በራሱ ጊዜ ማለት ስቶ የገባ ነገር በጣም ደቃቅ ነገር ካለው ዘግጦ ወደ እቃው ይቀራል ማለት ነው። እንደምታው ጆጉ ላይ ያው ጥላሊ ስላለው ነው ማለት ነው እንደዛ ያልኳቸው። እዛ እንደዚህ መርጫዬ ናት፣ በእንደዚህ ሁሌም የምጠቀምባት ናት ማለት ነው። እዚህ ጋር እንግዲህ ዛሬ ሹርባ ቁጥርጥሮች ሰርቼ ነው የመጣሁት። ፀጉሬን ልቆርጥ ነበረ የፈለኩት፣ ጫፍ ጫፉ እንዳለ መንታ ሆኖ፣ እንዲሁም ደግሞ ሽበት የለብሽም ላላችሁን ይኸው ፊት ለፊት ላይ ከግንባሬ ላይ እኔ ሽበቴ በጣም እየበዛብኝ የመጣው ከግንባሬ ነው ማለት ነው። እና እሱንም ምንድነው እንደዚህ ፀጉሬን ሹርባ ቁጥርጥር ስሰራ ምንድነው ቅልል ነው የሚለው ፊቴ ማለት ነው። ጎማዳ ስለሆንኩኝ ፀጉሬ ወይ 2 ቦታ ወይም ደግሞ በወፍራሙ ስሰራ ነው የሆነ የፊቴን ውበት ራሱ የሚመልሰው ማለት ነው። ግን ቁጥርጥር ስንሰራ ፀጉራችን ፀጉር ያሳድግልናል፣ ያበዛል፣ እንደዚህ ፍፍት ይላል። የምንጠቀመው ግብአቶች ደግሞ አየር ያገኘዋል ለራሱ ፀጉሩ እንደ ልቡ እንዲሄድና እንዲፍታታ ይረዳዋል ማለት ነው። እና
እና በእንደዚህ ሁኔታ ስሩን በደንብ አድርጌ እቀባዋለሁኝ ማለት ነው። በደንብ አድርገን እንግዲህ እኔ ባልዚን እጠቀማለሁ። አብዛኞቻችሁ ባልዚን ያሸብታል ትሉኛላችሁ። እንግዲህ እኔ ሳስበው እሱ መሰለኝ ማለት ብዙዎች ይጠቀማሉ፣ ጓደኞችም ይጠቀማሉ። ነገር ግን እንደ ፀጉራችን ነው። ቶሎ የሆነ የሚያሸብተን ነገር አለ፣ ማይሸብት አለ ማለት ነው። እና እንደዚህ አድርገን በደንብ አድርገን ከስርስሩን ደጋግመን ጠፍ እስከሚል ድረስ እንረጨዋለን። ማስያዝ እናደርገዋለን። ይቅርታ ለአማርኛ እንግዲፈት ማለት ነው። እና እንደዚህ እያደረግኩኝ በደንብ አድርጌ ከጫፍ እስከ ስሩ ድረስ በደንብ አድርጌ እንትን እለዋለሁ ማለት ነው። ማስያዝ አደርገዋለሁ። እንደዚህ ስታደርጉት የሆነ ውሃ ይኖረዋል ማለት ነው። በደንብ አድርጋችሁ ሹርባዋ ላይ በደንብ አድርጋችሁ አዳርሱት ማለት ነው። እናንተ እንደዚህ ራሱ ሳትረጩ ግጣሙን ከፍታችሁ ብቻ ያው መታጠቢያ ቦታ መጠቀምም ትችላላችሁ። እንደዚህ ደፍታችሁት ማለት ነው። እንደዚህ ባትረጩትም ችግር የለም። ነገር ግን በ3 ቀን እንዲሁም ደግሞ 1 ቀን ዘላችሁ 2 ቀን ዘላችሁ እንዲሁም ደግሞ በሳምንት 2 ይሄን ብትጠቀሙ በእርግጠኝነት በአጭር ጊዜ በሳምንት ውስጥ ለውጥን ታወጡበታላችሁ። ያ ማለት ግን ፀጉር ስለሆነ 1 ሳምንት ስላልን 1 ሳምንት ለውጥ ይመጣል ማለት ሳይሆን የተጎዳ ፀጉር አለ፣ ያልተጎዳ ፀጉር አለ። እንደ ፀጉራችሁ ነው የሚመጣው ማለት ነው። እና ቢያንስ ይሄንን ለ3 ወር በተከታታይ ተጠቀሙት። እዚህ ጋር እንግዲህ ባልዚን ነው የተጠቀምኩት። ከስር አለላችሁ ሙሉ አሰራሩ። የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ያደርጋችሁ ተቀላቀሉ። ቻው፣ ወዳችኋለሁ። ክብራ